بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله تعالى عليه وسلم رب اشرح لي صدري ويسر لي عمري واحلل عقدة من لساني يفقه قولي اللهم اجعلنا منهم ومن الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر آمين يا رب العالمين السلام عليكم ورحمة الله تعالى وبركاته እህቶች ወንድሞች በአለም ዳርቻ ያላችሁ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አላህ Subhanahu Wa Ta'ala ባላችሁበት ሁሉ ይጠብቃችሁ። ጠፍቻለሁ፣ ትንሽ ቢዚ ሆኜ ነው በኢድር ረብል ዓለሚን። ከዚህ በኋላ እንግዲህ ትንሽ እያረኩኝ የቁርአን ተፍሲራችንን እለቃለሁ በኢድር ረብል ዓለሚን። አላህ Subhanahu Wa Ta'ala ይርዳን። ዛሬ የምናገረው በኢድር ረብል ዓለሚን ሱረቱል ሙዘሚል ነው። ሱረቱል ሙዘሚል ትልልቅ ጥቅም አለው። በአላህ Subhanahu Wa Ta'ala አዝነት ፓክድ አለው። ይቺን ላይፋችንን ስንኖር ነገሮችን ስትራግሎችን እንዴት ማለፍ እንዳለብን እነዛ ሁላ ኢዚ እንዴት መሆን እንደሚችሉ ይነግረናል بإذن رب العالمين. بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. يا أيها المزمل قال سبحانه وتعالى سورة المزمل مدينة ከእንደገና ደግሞ መካ ነው ወረደው ይባላል። የተወሰነው መዲና የተወሰነው መካ። አያውን ስናየው ደግሞ ይነግረናል بإذن رب العالمين። ያ የሚለው حرف النداء ነው፣ ጥሪ ነው። አላሁ ረቡል ዒዛ ወደ 32 ቦታ ላይ ረሱልና አለይሂ ሰላቱ ወሰላም በጥሪ ያናገራቸዋል ሲጀምር ቁርአኑ ማለት ነው። አዩሃ የሚለው ደግሞ ውስጡ ውዴታ ማክበር አለበት Subhanahu Wa Ta'ala። የኛ ነብይ አለይሂ ሰላቱ ወሰላም ሙዘሚል አላቸው። ሙዘሚል ማለት እህቶች ወንድሞቼ የተሸፈነ ማለት ነው። ዘሚል ይባላል፣ ጓደኛ፣ አጋሽ፣ አንድን ሄቪን ነገር የሚሸከም ረሱል አለይሂ ሰላቱ ወሰላም ሙፈሲሮቹ የሚያስቀምጡት አለ። ጅብሪል አለይሂ ሰላም ካናገራቸው በኋላ ዘሚሉኒ ብለው ቤት ገብተው ተሸፍነዋል። አብረዋቸው የነበሩ ሰሃቢዎች ደግሞ ያስቀምጡት አለ። የኛ ነብይ አለይሂ ሰላቱ ወሰላም ዳዕዋውን ልክ ሲጀምሩ ከባባድ ቃል ይናገሯቸው ነበር ረሱልና አለይሂ ሰላቱ ወሰላም። በቃ ይጨንቃቸው ነበር የኛ ነብይ አለይሂ ሰላቱ ወሰላም። ስለዚህ ወደ አንሶላ ውስጥ ገብተው ይሸፈናሉ የኛ ነብይ አለይሂ ሰላቱ ወሰላም። ይሄ ሐዲስ ጃብር የዘገበው ነው። ጃብር አብዱላህ قال ምን አለ لما اجتمعت ቁረይሾች በተሰበሰቡ ጊዜ في دار الندوة የሚባል ቦታ ላይ በተሰበሰቡ ጊዜ ቃሉ ለረሱል አለይሂ ሰላቱ ወሰላም ስም መስጠት ጀመሩ። ተስዱሩ الناس عنه ሰዎች ከሳቸው እንዲርቁ ከሳቸው እንዲሸሹ እሳቸውም ላይ በመጥፎ እንዲነሱ ረሱል አለይሂ ሰላቱ ወሰላም ላይ በመጥፎ እንዲነሱ ስም መስጠት ጀመሩ ለረሱል አለይሂ ሰላቱ ወሰላም። ሲፉሁ ወስፈን ለሰዎች ማለት ነው። ምን ብለው ተተፊቁ عليه الناس ሰው ሁሉ በሳቸው ላይ እንዲስማማ ማለት ነው በአንድ ነገር ላይ። ፈቃሉ አሉ ምን አሉ? ካሂን ማለት ምንድነው? ጠንቋይ ማለት ነው። ጠንቋይ ወቃሉ ከእንደገና ደግሞ አሉ ቢኡሚ ወአቢ የኛ ነብይ አለይሂ ሰላቱ ወሰላም መጅኑን እብድ ቢኡሚ ወአቢ ወቃሉ ከእንደገና ደግሞ ሳሒሩ ድግምተኛ አሏቸው። እንግዲህ ረሱል አለይሂ ሰላቱ ወሰላም ተከብረው ታማኝ ተብለው ለአሚን ተብለው የሚኖሩበት ቦታ ላይ ነብይነትን አላህ Subhanahu Wa Ta'ala ሲሰጣቸው ያ ሁላ ነገር ተቀየረና ወደ ስድብ ገቡ። ሱብሃንአላህ። ከዛ ምን አለ فصدر المشركون على وصفه በዛ በተባለው ነገር ላይ ምን በሚለው ላይ ሳሒር በሚለው ላይ በዛ ላይ ወሰኑና ተቀበሉ፣ እሺ አሉ። فبلغ ذلك النبي ይሄ ደግሞ ለረሱል አለይሂ ሰላቱ ወሰላም ደረሳቸው። ከዛ فحزن أزنوا የኛ ነብይ አለይሂ ሰላቱ ወሰላም وتزمل في ثيابه ተሸፈኑ በልብሳቸው አለ። وتدثر
ያ አዩሃል ሙደሲር ሱረቱል ሙደሲር አለ አይደል ሙዘሚል መሸፈን ነው ሙደሲር ደግሞ ሙቀትን ፍለጋ ነው ለብቻ እናያለን እሱን ማለት ነው በኢዝ ረብል ዓለሚን እና ረሱል አለይሂ ሰላቱ ወሰላም በሚናገሯቸው ከባባድ ቃላቶች ውስጣቸው ይሰማቸው ነበር አላሁ ረቡል ዒዛ አሁን ትልቅ ነገር ከዛ ሁላ ነገር የሚላቀቁበትን ትልቅ ነገር ሊሰጣቸው ነው ሊመክራቸው ነው ሱብሃነሁ ወተዓላ ሊያዛቸው ነው ያ አዩሃል ሙዘሚል አላቸው ተሸክመሃል ሙዘሚል የሚለውን ነግራችኋለሁ ጓደኛም ሎድን የአንድን ሰው ሸክም አንዱ ሰው የሚሸከም ኦኬ ረሱል አለይሂ ሰላቱ ወሰላም ብዙ ፔን ይዘዋል በውስጣቸው ብዙ ከባባር ነገሮችን ይዘዋል አላሁ ረቡል ዒዛ ከዚህ የምትወጣበት ያ አዩሃል ሙዘሚል አንተ የተሸፈንክ አንተ ትልልቅ ነገሮችን የተሸከምክ አንተ ከባድ ነገር ውስጥ ያለ ኤግዛይቲ ውስጣቸው ላይ ጭንቀት ምክንያቱም የነበራቸውን ስም በሙሉ ቀይረው ሌላ ስም ሰጥተዋቸዋል ቢኡሚ ወአቢ ያ አዩሃል ሙዘሚል አላቸው ጠራቸው ሱብሃነሁ ወተዓላ ከውዴታ ጋር ከማክበር ጋር ረቡል ዒዛ ጀለ ጀላሉሁ ቁም አላቸው ተነስ አላቸው ቁም ማለት ቀላል ነገር አይደለም ቁም الليل ለሊት አላቸው ቁም ብሎ መቆምን ምን ላይ ነው ስፔሲፊክ ያደረገው አላህ Subhanahu Wa Ta'ala ለሊት ላይ ቁም الليل አላቸው ለሊት ላይ ምን ይካሄዳል አላህ Subhanahu Wa Ta'ala ስለ ለሊት ቁርአን ላይ ብዙ ቦታ ላይ ነገርናል የለሊትን ትልልቆ ነገሮች በለሊት የሚፈጠሩ የሰው ልጅ ላይፉ የሚቀየርበት ለሊት ላይ ነው ደረገው ነገር በሙሉ ከት አርጎ አንድ ሰው ይቆማል ለሊት ላይ ብዙ ሐረካዎች አሉ በዚህ ጊዜ ላይ የሚሆኑ ለሊት ላይ ብዙ ነገሮች የሚፈጠሩ ነገሮች አሉ የሰው ልጅ ራሱን ለማዝናናት ራሱን ለማስደሰት እንኳን በለሊት ስንት ነገር ውስጥ ይገባል አላህ Subhanahu Wa Ta'ala ተነስ ለሊት ላይ አላቸው ቁም አላቸው ኤቭሪቲንግ ከታርጋ ቁም አላቸው ላይ ኢላ ቀሊል ትንሹን አስቀርታ 1/3ኛውን አስቀርታ ሙሉውን ለሊቱን ቁም 1/3ኛውን አስቀይታ ኢላ ቀሊል ንስፈሁ ወይም ደግሞ ግማሹን አዊን ቁስሚንሁ ወይ ደግሞ ከግማሹም ላይ ቀንሳ ሱብሃንአላህ አላህ Subhanahu Wa Ta'ala ምን አላቸው ቁም الليل ቁም ለሊትን አላቸው ለሊት ብዙ ነገሮች የሚፈጠሩበት ነው ለሊት ማለት የሰው ልጅ ደግሞ ትልልቅ ነገሮችን ከአላህ Subhanahu Wa Ta'ala የሚያገኝበት ደግሞ ለሊት ነው እያንዳንዱ ለሊት ለቀኑ ትልቅ ኢፌክት አለው የዛሬው ለሊትና የነገው ለሊት አንድ አይደለም ለሊቱ ላይ የሚያሳልፈው ስራ ለቀኑ ትልቅ ኢፌክት አለው ከእንደገና ደግሞ አላሁ ረቡል ዒዛ ቀንንና ለሊትን መቀያየሩን ትልቅ ተአምሬ ብሎታል ዩሊጁ الليل في النهار ويولج النهار في الليل ለሊቱ ውስጥ ቀኑ ሲገባ ቀኑ ውስጥ ለሊቱ ሲገባ አላሁ ረቡል ዒዛ ለሊትን ደግሞ ሰከን አረኩላችኋል መረጋጊያ አረኩላችኋል ከሁሉ ነገር ከት አርጎ የሰው ልጅ የሚረጋጋበት ነው አላሁ ረቡል ዒዛ ቁም አላቸው በዛ ሰዓት ለምን ትልልቅ ነገር የሚካሄድበት ነው ለሊቱ ማለት ነው ንስፈሁ ቁም الليل ካላቸው በኋላ ለሊትን ንስፈሁ አላቸው ግማሹን አዊን ቁስሚንሁ ወይ ደግሞ ቀንስ ከላዩ ላይ ቀሊላ የተወሰነን ቀንስ አው ዚድ عليه ወይ ደግሞ ጨምርበት በላዩ ላይ አው ዚድ عليه ሱብሃንአላህ ምን አላቸው ሩባን አስቀርታ አላቸው ከዛ ደግሞ አዊን ቁስሚንሁ ወይ ደግሞ ከላዩ ላይ ቀንስ አላቸው ቀሊላን ሩቡን አስቀርታ ከፈለክ ደግሞ አው ዚድ عليه ከፈለክ ደግሞ ጨምር አሁን እኔና እናንተ አንዳንዱ ማታ ከኢሻ በኋላ ሰግዶ የሚተኛ አለ ለይል ሶላት አንዳንዱ ደግሞ መሃል ለሊት ላይ ተነስቶ ሰግዶ የሚተኛ አለ አንዳንዱ ደግሞ ሱብሂ ሊደርስ ሲል ተነስቶ የሚሰግድ አለ ለይል ሶላት አው ዚድ عليه ከዛ ምን አለ Subhanahu Wa Ta'ala አው ዚድ عليه ወረቲል القرآن ተርቲላ ወረቲል ሙረተል ማለት ምንድነው አሁን ጥርስ አንድ ላይ ሆኖ እንደዚህ አይደለም ሙረተል ይባላል ረሱል አለይሂ ሰላቱ ወሰላም
ቁርአን ሲቀሩ አለች አይሻ ረዲየላሁ ተዓላ አንሃ እናታችን እያንዳንዱን ሐርፍ መቁጠር ቢፈልግ አንድ ሰው መቁጠር ይችላል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ቀጥ ያደርጋሉ። አርረህማኒር ረሂም ቀጥ። ሐርፉን ሙረተል ማለት ምንድነው? ሐርፉን ተሯሩጦ አይቀራም። አሁን እንደምታውቁት ያው ምን ያህል ቀራህ፣ ምን ያህል ሐፈዝክ፣ ምን ያህል ለመባል መሮጥ ብቻ እንደዛ አይደለም። እናታችን አይሻ ረዲየላሁ ተዓላ አንሃ ያው እድሜዋ ከሄደ በኋላ አረ እንደዚህ አይቀራም ቀስ ብላችሁ ቁሩ እንዲያልነበረም ረሱል አለይሂ ሰላቱ ወሰላም የሚቀሩት እንዲያልነበረም ብላ ተናግራለች። ወረቲል ቁርአን ተርቲላ። በዛ ጊዜ ደግሞ ብዙ ስራዎች እኮ አልወረዱም፣ ገና ትንሽ ስራዎች እኮ ነው የወረዱት። ስለዚህ አላህ ሱብሓነሁ ወተዓላ ኳሊቲን ነው እንጂ ኳንቲቲን አይደለም እየተናገረ ያለው ሱብሓነሁ ወተዓላ። እነዛን ቁርአኖች ኮንሰንትሬት አድርጎ የሚቀራውን እያሰበ እንዲቀራ ማለት ነው። ወረቲል ቁርአን ማለት ምንድነው? የሚነበብ ማለት ነው አይደል? የሚቀራ ማለት ነው። ሌሊት ላይ ማንም የለም፣ ለራሳችን እኮ ነው የምንቀራው አይደል? ራሳችን ላይ የምንሰራው ስራ አለ። ሌሊት ላይ አንደኛው ፓርታችን ይሰማል፣ አንደኛው ፓርታችን ሲቀራ ለራሳችን እኮ ነው። ወረቲል ቁርአን ተርቲላ ሙረተል ተደርጎ ማለት ነው፣ ሳይሯሯጥ ማለት ነው። አላሁ ረቡል ዒዛ ውስጣችን ላይ ሲፈጥረን ወመን ዩቀ ሹሐ ነፍሲሂ አለ አላህ ሱብሓነሁ ወተዓላ። ከራሱ ግሪዲ ከራሱ መጥፎ ነገር የተጠበቀ ሰው ሩሃችን ላይ አለ። ሸይጣን አዑዙ ቢላሂ ሚነ ሸይጣን ረጂም ብለን እናባርረዋለን። ነፍስ ላይ ደግሞ ከባድ አለ፣ ወደ መጥፎ የሚጎትት። ቁርአን በሚቀራበት ጊዜ ሌሊት ላይ አላሁ ረቡል ዒዛን እያናገረ ነው ሱብሓነሁ ወተዓላ። ጸጥ ብሏል። ያ የሚቀራውን ቁርአን ለራሱ እያስተነተነ ነው የሚቀራው። ከጌታው ጋር ነው በዛ ሰዓት ላይ ያለው። ሌሊት ላይ ሁሉ ነገር እኮ ጸጥ ይላል። የሚገርም ሰዓት ነው ሌሊት ማለት ወደ አላህ ሱብሓነሁ ወተዓላ መጠጋት ለሚፈልግ ሰው። ተርቲላ አለ። ለምን? አላሁ ሱብሓነሁ ወተዓላ ኢና እኛ ሰኑልቂ እናወርዳለን። ድሮፕ ሲደረግ ነው አለይከ ባንተ ላይ ቀውለን ቃላቶችን ተቂላ ከባባድ የሆኑት። ቁርአን ምን አለው? ሙናፊቆችን ያናግራል፣ አህለል ኪታቦችን ያናግራል፣ ሙሽሪኮችን ያናግራል። ቁርአን ሲቀራ አይችሉትም፣ ኤሪቴት ያደርጋቸዋል። ለምን? አላሁ ሱብሓነሁ ወተዓላ ቁል እኮ ነው የሚላቸው ረሱል ዓለይሂ ሰላቱ ወሰላም። ቁል እኔና እናንተ ዛሬ ስንቀላው ቀላል ነው ለኛ፣ ዝም ብለን ነው የምንቀራው። ረሱል ዓለይሂ ሰላቱ ወሰላም ግን እየሄዱ በየሱቁ በየቦታው ነበር የሚቀሩት የሚያናግሩት። ሊያናግሩ በሄዱ ቁጥር ደግሞ እንዴት ትሪት እንደሚያደርጓቸው እንግዲህ አላሁ አዕለም። ለምን? ረሱል ዓለይሂ ሰላቱ ወሰላም ያሳለፉትን ሙሲባ ማንም አላሳለፈም። ቁል ነው ቻሌንጅ ያደርጋል ከነዛ ሰዎች ጋር። ስለዚህ ከባባድ ቃል በአንተ ላይ እናወርዳለን። ቁርአንን አላህ ሱብሓነሁ ወተዓላ ምንድን ነው ያለው? ለው አንዘልና ሃዛል ቁርአነ ዐላ ጀበሊን ለረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ። ይሄንን ቁርአን ጋራ ላይ ብናወርደው ትመለከተዋለህ አላህን ሱብሓነሁ ወተዓላ ከመፍራት ሜልት ሲሆን ድቅቅ ሲል። ረሱል ዓለይሂ ሰላቱ ወሰላም ቁርአን እሳቸው ላይ ሲወርድ በብርድ ሰዓት ላበላብ ይሆኑ ነበር። ግመል ላይ ሆኖ ግመሏ አልቻለችም ቁርአን ሲወርድ። ሰሃቢው ከጎናቸው ቁጭ ብሎ ጉልበቴ ከሳቸው ጉልበት ስር ነበራል። ቁርአን ሲወርድ ፊታቸው ይቀየራል። የዛን ሰዓት ጉልበቴ ክራሽ የሚያደርግ መሰለኝ። ለምን? የአላህ ሱብሓነሁ ወተዓላ ቃል ከባድ ነው። ዛሬ ላይ ስንቀራው ቀላል ይመስለናል። የቂያማ ቀንም ሚዛኑ ከባድ ነው። ሱብሓነሁ ወተዓላ ኢና አለ እኛ። ከእንደገና ደግሞ ወጥተው በሚቀሩበት ጊዜ ከብዙ ሰዎች ጋር ነው ቻሌንጅ የሚያደርጉት ኤቭሪ ዴይ። ያንን ደግሞ የሚቋቋሙት በምንድን ነው? ሌሊት በመቆም ኤቭሪ ዴይ። እኔና እናንተ ስትራግላለን ቀን ቀን ላይ የምናሳልፈው። ያንን በምንድን ነው ማሸነፍ የምንችለው? ጌታችንን ሱብሓነል ኻሊቅ። ስትረስ ጭንቀት ምን ያለባቸው ሰዎች እስቲ ሌሊት ይቆሙ። ሌሊት 2 ረካ 4 ረካ በአንድ በዊትር መዝጋት
የሌሊት ላይ ያለ ኢምፓክት ወደ አላህ Subhanahu Wa Ta'ala በመቅረብ የሚገኝ ሱብሃንአላህ እኛ ሰኑልቂ እናወርዳለን ድሮፕ እናረጋለን عليك ባንተ ላይ ቀውለን ቃላቶችን ንግግሮችን ثقيلا ከባባድ ይሆነናል አላህ Subhanahu Wa Ta'ala ከዛ ምን አለ ኢነ ናሺአተ الليل ኢነ በርግጥም ናሺአተ الليل ናሺአ ማለት አንድ ሰው ሸለብ አርጎ ተኝቶ የሚነቃው ማለት ከተኛ በኋላ የሚነቃው ናሺአ ማለት ይሄ ነው ተኝቶ የሚነቃ ሲነቃ ማለት ነው ናሺአተ الليل ለሊት ላይ ነው ደግሞ ያለው አላህ Subhanahu Wa Ta'ala هي እሷ አሸዱ ብርቱ የሆነች ወጥ ማለት ፕሪንት ነው አሁን መንገድ ላይ ስትሄዱ ያ ቦታ አሻራ ያስቀምጣል አይደል ፕሪንት ለሊት በሚቆምበት ጊዜ ሰውየው ቀልቡ ላይ አካሉ ላይ ኤቭሪቲንግ ላይ ፕሪንት ያስቀምጣል ኸይርን የኸይርን ሱብሃንአላህ አላሁ ረቡል ዒዛ ምን አለ هي أشد وطعا وطع ማለት ምን ማለት ነው ፕሪንት ብያችኋለሁ وأقوم قيل أقوم ማለት ምንድነው ቀጥ ያለ upright የሆነ ቂላ ንግግር አንድ ቀን ላይ የምናሳልፈው ላይፍ አለ ከሰዎች ጋር ከጓደኛ ጋር ከቤተሰብ ጋር ከስራ ጋር ከልጆች ጋር ትዳራችሁ ላይ ሻዶ አለ ሁሉ ንግግር ከአላሁ ረቡል ዒዛ የምንሰማው ደግሞ ቃሉ የአላህ Subhanahu Wa Ta'ala ቃል አጂብ አኺራን ይነግረናል ዱንያን ይነግረናል ስለ ሙናፊቆች ይነግረናል ስለ አማኞች ይነግረናል ስለ አህለል ኪታብ ይነግረናል ስለ ሙሽሪኮች ይነግረናል ስለ ህይወታችን ይነግረናል ከዚህ በኋላ ስላለው ስለ አኺራ ይነግረናል ትክክለኛና እውነተኛ የሆነ ንግግር አላሁ ረቡል ዒዛ ይነግረናል እሱ የተናገረው ንግግር ደግሞ ጊዜ ቢቀየር ፋሽን ቢመጣ ታይም ቢቀየር የሰው ሊሰለጠንኩ ቢል የአላሁ ረቡል ዒዛ ቃል ሁሌ አፕራይት ነው በምንም የማይቀየር ሱብሃንአላህ ከእንደገና ደግሞ ራሳችን ማንነታችንን ቁርአኑን ስንቀራ እነዛ ምርጥ ባሮችን ስናስብ እውነት ይሄ እኔ ነኝ ብለን ሪያሊቲ ማንነታችንን ለአላህ Subhanahu Wa Ta'ala የምንነግርበት ወአቅመው ቂላ ያ ሌሊት ላይ ማለት ነው ኢነ ናሺአተ الليل በርግጥም ተኝቶ ሌሊት ላይ መነሳት ናሺአ ማለት ተኝቶ መነሳት الليل ሌሊት ላይ هي እሷ አሸዱ ብርቱ የሆነች ወጣን ፕሪንት አሻራ የሚያስቀምጥ አካላችን ላይ ምናችን ላይ ነፍሳችን ላይ ሩሃችን ላይ ዱንያችን ላይ ወአቅወሙ ቂላ አፕራይት የሆነ ንግግር ደግሞ ማለት ነው Subhanahu Wa Ta'ala الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما زيغا وأقوم على قيما قد على سبحان الله يسو نذكر رب العزة كذا من على رب العزة سبحانه وتعالى إن لك في النهار سبحا طويلا إن برقتم لك لأنت في النهار بك الله في النهار سبحا سبح مالت እህቶች ወንድሞቼ አሁን አንድ ሰው ሲዋኝ ከላይ ሆኖ ሲዋኝ ሰባህ ይባላል ሰባህ ብሎ አላቆምም አላህ Subhanahu Wa Ta'ala ጧት ላይ ቀኑ ሙሉ ጠዊል ነው ደግሞ ያለው የኛ ነብይ አለይሂ ሰላቱ ወሰለም ፌር ያልሆኑ ነገሮችን ማስተማርን እንዲያቆም ሰው ስለ አላሁ ረቡል ዒዛ ወህዳንያ ሚዛንን አለማበላሸት የሰው ልጅ እንዳለበት ሐቅ ላይ መሆን እንዳለበት አላሁ ረቡል ዒዛ የጠላው ነገር በሙሉ ምንድነው ቫላንስን ያበላሻል ሰብሐን ጠዊል አላሁ ረቡል ዒዛ የሚጠራበትን የሚወደስበትን እሱ ሱብሃነል ኻሊቅ የሚወደውን ለሰው ልጅ በማስተማር የሰው ልጅ የሚጠራበትን መንገድ ያሳያሉ ጠዊል ቀኑ ሙሉ እዛ ጋር ይቀራሉ እዚህ ጋር ይሄዳሉ ሌላ ነገር እኮ አልነበረም የኛ ነብይ አለይሂ ሰላቱ ሰላም ሐዲስ ናቸው ቡኻሪ ናቸው ሙስሊም ናቸው ከሳቸው ነው ሁሉ ነገር የመጣው እሳቸው ያንን በሚሰሩበት ጊዜ ቀን ላይ ብዙ ትግል አለ ለሊት ቁም ባንተ ላይ ትልልቅ ቃላቶችን አወርዳለሁ አለ አላህ Subhanahu Wa Ta'ala ቀን ላይ ደግሞ ስራ አለ አለ في النهار سبحا طويلا
የሆነ ስራ አለ አለ። እዛ ጋር ይሄዳሉ፣ እዚህ ጋር ይሄዳሉ፣ ያናግራሉ፣ ይሄንንም ያናግራሉ። የአላህ ስብሓንሁ ወተዓላ ቃል ሲቀራባቸው የአላህ ስብሓንሁ ወተዓላ ባሮች ተቅሻዕሩ ጁሉዱሁም ያለው ፀጉራቸው ወደ ላይ ይነሳል። ثم تلين جلودهم وقلوبهم ከዛ ደግሞ አካላቸውም ቀልባቸው ምን ይሆናል? ለአላሁ ረቡል ዒዛ ዛል ይላል ውስጣቸው። በአላሁ ረቡል ዒዛ ቃል ውስጣቸው እርግትግት ይላል። እንደዛ ይደነግጡና ደግሞ ራሳችንን መመርመር ነው። አላሁ ረቡል ዒዛ ምርጥ ባሎቹን ሲነግረን ነው ወኢዛ ذكر الله اشمأز القلوب الذين ቀልባቸው ሽምቅቅ የሚሉ ሰዎች አሉ የአላህን ቃል ሲሰሙ። ወለዐዙ ቢላሂ ተዓላ አላህ ይጠብቃል። እነዚህ ደግሞ የአላህ ስብሓንሁ ወተዓላ ባሮች ወኢዛ ቱሊየት ዐለይሂም አያቱሁ ዛደትሁም ኢማና የአላህ ስብሓንሁ ወተዓላ ቃል ሲቀራባቸው ኢማናቸው ይጨምራል። ወዐላ ረቢሂም የተወከሉ በጌታቸው ደግሞ የሚወከሉ ናቸው። እሱ ለእኛ በቂያችን ነው፣ ጌታችን የበለጠ የሚጠነክሩ ናቸው። እና ሰብሐን ጠዊል እኔና እናንተ ደግሞ ቀን ቀን ስንት አይነት ነገር ነው የምናሳልፈው፣ ከስንት ሰው ጋር ነው የምንገናኘው። ያንን ለማሸነፍ ውጤት ለማግኘት ኸይር ላይ ለመሆን ከሸር ለመራቅ ከአላህ ስብሓንሁ ወተዓላ ከሚጠላው ነገር ለመራቅ አላሁ ረቡል ዒዛ ደግሞ የሚወደውን ለመስራት ለሰዎችም ያንን ነገር ለማድረግ አላሁ ረቡል ዒዛ ምን አለ? ሌሊት ቁማል ኢነ ለከ በርግጥም ለአንተ ፊነሃሪ በቀን ላይ ሰብሐን ጠዊላ ከዛ ምን አለ? ወዝኩር እስመ ረቢክ አስታውስ የጌታህን ስም አላህዬ ስብሓንሁ ወተዓላ። አላሁ ረቡል ዒዛ ብዙ ስሞች አሉት፣ 99 ስሞች አሉት። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አንዱም የሰውን ባህሪ አይመስልም ስሞቹ ራሱ። ለይሰ ከሚስሊሂ ሸይ ማለት አንድም ነገር ወሁወ ሰሚዑል በሲር እሱ ሰሚ ነው፣ ተመልካች ነው። ሰሚ ነው ሲባል እኔና እናንተ እንሰማለን። የአላሁ ረቡል ዒዛ መስሚያ የራሱ ነው። የኔና የናንተ መስሚያ የተሰጠን ነው። የአላሁ ረቡል ዒዛ መስሚያ መጀመሪያ የለውም፣ መጨረሻ የለውም። የኔና የናንተ መስሚያ ደግሞ የተሰጠን ጊዜ አለ፣ የሚወሰድበት ጊዜ አለ። የአላሁ ረቡል ዒዛ መስሚያ ሊሚት የለውም። በሰማይ ያለውን፣ በመሬት ያለውን፣ በየብስ ያለውን፣ በውሃ ያለውን፣ በጅኑን፣ መላይካዎችን፣ እንስሳዎቹን ያሳማቸዋል ሱብሓነሁ ወተዓላ። የአንዱ ድምፅ አንዱ ሳይረብሽው። እኔና እናንተ ግን እናንተ እኔን ትሰሙኛላችሁ፣ አሁን እናንተ ጋር የሚወራውን እኔ አልሰማም። ሱብሃንአላህ። ሁለት ቤት አልፋችሁ መስማት አትችሉም። ይሄ ነው ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር። እኛም በሲር ነን፣ እናያለን፣ እናንተም ታያላችሁ። አላሁ ረቡል ዒዛ በሰማይ ያለውን ያያል፣ በመሬት ያለውን ያያል፣ በየብስ ያለውን ያያል፣ በባህር ያለውን ጅኒዎችን ያያል፣ መላኢካዎችን ያያል። የፈጠራቸውን ፍጥሮች በሙሉ አንዱ እይታ ከአንዱ ጋር ሳይረብሸው ያያል ሱብሓነሁ ወተዓላ። ጥራት ይገባው ረቡል ዒዛ ጀለ ጀላሉሁ ሱብሓነሁ ወተዓላ። ከሰው ጋር እናመሳስለው። ወመሰሉላሂ ተዓላ አዕላ ሱብሓነሁ ወተዓላ። የጌታህን ስም አወድስ ጥራ አለ። ወዝኩር እስመ ረቢክ አስታውስ የጌታህን ስም። ብዙ ስሞች አሉት። በእነዛ ስሞቹ እንለምነዋለን ሱብሓነሁ ወተዓላ። ከዛ ምን አለ? ወተበተል ኢለይሂ ሌሊት ቆሟል አይደል? የአላሁ ረቡል ዒዛ ያ ረሕማን ያ ረሒም ያ ዐዚዝ ይለምነዋል እኮ የተያዛኝ ሆንክ እያለ ሌሊት ላይ አይደለም። ወተበተል ኢለይሂ አለ። ሌሊት ላይ ቆሟል። ኤቭሪቲንግህን ከታርክ ኢለይሂ ወደሱ ሁሉን ነገር ኮንሰንትሬትህን ራስህ ላይ ወደ ጌታ ሌሊት ላይ ስትቆም ወተበተል ኢለይሂ ሁሉን ነገር ከት ሲያደርግ ማለት ወደማ ወደ አላህ ሱብሓነሁ ወተዓላ ኢለይሂ ወደሱ ተብቲላ አለ አላህ ሱብሓነሁ ወተዓላ። ተብቲላ ደግሞ ሰውየው ረሱል ዓለይሂ ሰላቱ ወሰላም ወደ አላህ ሱብሓነሁ ወተዓላ ሁሉን ነገር ከታርገው ሲያደርጉ እሳቸው ደግሞ ሰሃቢዎቹ ላይ የፈጠሩት እሳቸው ዛሬ ይሄ ሁላ ኡማ ላይ አንድ ሰው ወደ አላህ ሱብሓነሁ ወተዓላ ሁሉን ነገር ከታርጎ ሲቀርብ ሌሊት ላይ ቀን ላይ ለሚሰራው ነገር ለሌላውም ይተርፋል። ያን ሁላ ሸክም ተሸክመኛ ነብይ አለይሂ ሰላቱ ሰላም ያን ሁላ ስቃይ ያሳልፈው
ዛሬ ሁላ ዑማና ተረፉ። እሳቸው የተሸከሙትን ሸክም ወደኛም ተላለፈ። እኛም አማና አለብን። ሱብሃነል ኻሊቅ እዚህ ጋር ምን አለ? ወዝኩር እስመ ረቢከ ወተበተል ኢለይሂ ሁሉን ነገርህን ከታርገህ ወደሱ ተብቲላ። ሌላው ላይ ደግሞ የሚፈጠረው ኢፌክት ወደሱ ካደረክ በኋላ እሱ በሚሰጠው ደግሞ አላሁ ረቡል ዒዛ በሚሰጣቸው ደግሞ ለሰሐቢዎቹ የሚያደርጉት ለእኛም ተረፈ። አልሐምዱሊላህ ረብል ዓለሚን ዓላ ኒዕመተል ኢስላም። ከዛ ምን አለ ረቡል ዒዛ ረቡል መሽሪቂ ወልመግሪብ፣ ያ ጌታ ወደሱ ተበቱል ያረከው ኦኬ፣ ሁሉን ነገር ከት ያረከው ስሙን የምትጠራው ቁም ያለ ሌሊት ላይ እሱ ጌታ ማን ነው? ረቡል መሽሪቂ ወልመግሪብ፣ የምስራቅና የምዕራብ ባለቤት። ሱብሃንአላህ ሌሊቱን አመጣ አላሁ ረቡል ዒዛ፣ ምስራቅን ምዕራብን አመጣ። የሚቀያየር እሱ አይደለ? ሱብሃነሁ ወተዓላ። መኽሉቁ በሙሉ ያለው ቤት ውስጥ ነው፣ በምስራቅ በምዕራብ ውስጥ ነው ያለው። ረቡል መሽሪቂ ወልመግሪቢ። ከዛስ ላኢላሃ ኢላ ሁወ፣ በእርግጥም በሐቅም በውዴታም በፍራቻም የሚመለክ አምላክ የለም ከሱ ውጪ፣ ከአላህ ሱብሓነሁ ወተዓላ ውጪ። የምናመልከው ጌታችንን ወደነው ፈርተነው አክብረነው ነው ሱብሓነሁ ወተዓላ። ላኢላሃ ኢላ ሁወ፣ ከሱ ውጪ በሐቅ የሚመለክ አምላክ የለም። ከዛ ምን አለ? ፈተኺዝሁ፣ ያዘው፣ ወኪላ፣ ወኪል አድርገህ ያዘው። ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ብሏል? ፈመን የተወከል ዐለላህ ፈሁወ ሐስቡህ፣ ወመን የተወከል ዐለላህ ፈሁወ ሐስቡህ። ወደ አላህ ሱብሓነሁ ወተዓላ የሚወከል ሰው አላህ በቂው ነው ሱብሓነሁ ወተዓላ። ምን አለ እዚህ ጋር? ፈተኺዝሁ፣ ያዘው ደግሞ ወኪል፣ ለሁሉ ነገርህ ወኪል አድርገህ ያዘው አለ ሱብሓነሁ ወተዓላ። አላሁ ረቡል ዒዛ በረሕመቱ በእዝነቱ ወኪል አድርገን የምንይዝ ያድርገን። ወስቢር ዐላ ማ የቁሉን፣ ታገስ ደግሞ ስለሚናገሩት ነገር። ዐላ ማ የቁሉን፣ በሚናገሩት ነገር ላይ ታገስ። ብዙ ነገር ይሏቸዋል፣ ያልሰጧቸው ስም የለም ለእኛ ነቢ ዓለይሂ ሰላቱ ወሰላም። ቢኡሚ ወአቢ። ዛሬ እኔና እናንተ አንድ ቃል ሰው ተናገረን ብለን እንላለን። እንዴት እንዲህ ተባለ? የእኛ ነቢ ዓለይሂ ሰላቱ ወሰላም ብዙ መከራ አይተዋል። ቢኡሚ ወአቢ ምን አለ? ወስቢር ዐላ ማ የቁሉን፣ ታገስ በሚናገሩት ነገር ላይ። ወህጁርሁም ሀጅረን ጀሚላ፣ ጥላሃቸው ሂድ። ጥሎ መሄድን ውብ የሆነን ጥሎ መሄድ። ተጨቃጨቅ፣ ተከራከር፣ ተነታረክ አላለም አላህ ሱብሓነሁ ወተዓላ። ወህጁርሁም፣ ጥላሃቸው ሂድ እነሱ፣ ሁም ማለት ለነሱ ነው። ሀጅረን መሄድን፣ ጀሚላ ውብ የሆነን ትቶ መሄድን ትታሃቸው ሂድ። ተጨቃጭቀህ ክፉ ነገር ተናግረህ አላለም ለለለ ውብ የሆነ እሳቸው ሀምብል ሲሆኑ እሳቸው ስነ ምግባራቸው ነው ረሱል ዓለይሂ ሰላቱ ወሰላም ብዙ ሰው እስልምና እንዲከተል ያደረገ። ወኢነከ ለዓላ ኹሉቂን ዐዚም አላቸው አላህ ሱብሓነሁ ወተዓላ። ስነ ምግባር በጣም ትልቅ ቦታ አለው ቁርአን ላይ ሙስሊም ላይ። ጀነት የሚያስገባው ተቅዋላህና ሑስኑል ኹሉቅ ነው አሉ የኛ ነቢ ዓለይሂ ሰላቱ ወሰላም። አላህን ሱብሓነሁ ወተዓላ መፍራትና መልካም ስነ ምግባር። የሰውን ቀልብ መንካት አይወድም አላህ ሱብሓነሁ ወተዓላ። ባሮቹ ይህን እንዲያደርጉ አይፈልግም ሱብሓነሁ ወተዓላ። ረሱል ዓለይሂ ሰላቱ ወሰላም መጥፎ እየተናገሯቸው ኸይር ተናግረው ነው ጥለው የሚሄዱት። መጥፎ ንግግር አይወጣቸውም ነበር የኛ ነቢ ዓለይሂ ሰላቱ ወሰላም። እኛ ደግሞ የእሳቸው ተከታይ ነን። ከቻልን መልካም መናገር ወይ ዝም ማለት ነው የተባለው። በአላህ ሱብሓነሁ ወተዓላ እና በቂያማ ቀን ያመነ ሰው መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈሊየቁል ኸይረን አው ሊየስሙት፣ ወይ ኸይር ይናገር ወይ ዝም ይበል ነው የተባለው። እዚህ ጋር ምን አላቸው? ወህጁርሁም፣ ያን ሁላ ነገር እየተናገሯቸው ያን ሁላ ነገር በደል እያደረሱባቸው መካ ላይ በጣም ብዙ ስቃይ አይተዋል ሰሐቢዎቹ፣ በጣም ብዙ ስቃይ። ወህጁርሁም፣ ጥላሃቸው ሂድ፣ ሀጅረን ጥሎ መሄድን፣ ጀሚል ውብ የሆነ። ከዛ አላሁ ረቡል ዒዛ ወዘርኒ ብሎ ይሄ የመጀመሪያው እሳቸውን ያናገረበት ነው። ሙኻጠባው ለእሳቸው ነው፣ እኛን የሚያስገባል። ከዚህ በኋላ ደግሞ ወርኒንግ አለው ለነዛ ድንበር ኃላፊ ለሆኑት بإذن رب العالمين بميقتلو دمو السنة يالن. بارك الله لي ولكم في القرآن الحكيم ونفعني وإياكم بالآيات والذكر الحكيم.
አላህ ሱብሓነሁ ወተዓላ እኔንም እናንተንም የምንጠቀምበት ያርገን። ለእህት ለወንድሞችም ሼር ማድረግ እንዳትረሱ። እንግዲህ ሱረቱል ሙዘሚል መጀመሪያ ይሄን ይመስላል። የበለጠ ደግሞ ዲፕ ገብተን ደግሞ በኢድን ረብል ዓለሚን እናያለን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።